ቤኪ እንግዲህ ምርጥ መርዶ ነው ይዞልን የመጣ ነው። ቆይ ቤኪ ምን አስበ ነው ሀይሚን ምን ያክል እንደምንወዳት እንደምናከብራት እያወቅ የእውነት ባትነቃ እንኳን ብትጎዳ እንኳን ማለት ነው በጣም እንደ እህታቸው የሚያዩት በጣም በቃ ምን ልበላችሁ ማለት ነው። ብዙ ትልልቅ ሰዎች እንደ እናታቸው በቃ ልክ እንደ ልጃቸው የሚያዩት ሰፍሰፍ ብሎ የሚወዷት ቤተሰብ እያለ ለምንድን ነው ቤኪ መጥተህ እንደዛ ቢሆን እንኳን ራሷን ብትስት ባትነቃ እንኳን መጥተህ እንደዚህ አይነት መጥፎ መርዶ መናገር በጣም ያናድዳል። እሺ እሷ ካልነቃች እንደው እንዳለ ጥቅመኞች ተሰብስባችሁ ማለት እነዚህ ዩቲዩበሮች ግን እንዳለ ጥቅመኛ ናቸው። ምድረ ጥቅመኛ ማለት ነው። እሺ ሀይሚ ታማለች፣ አልነቃችም። አንተ ግን ካሜራ ደቅነ ቪዲዮ እየቀረስክ ነው። እሷ በሞትና በህይወት መሀል ሆና ማለት ነው። እዩዋቸው ዝም ብላችሁ ዝም ብላችሁ ድራማ እንደሆነ የምታውቁት እዚህ ጋር ነው። እንዴት ነው ሰው ታሞ ራሱን ስቶ ቪዲዮ የምትቀርጹት? እና አትደንግጡ። ድራማ ነው ቢሆን ራሱ ማለት ነው። መጥቶ እንደዚህ አይነት መጥፎ ዜና እንዴ ሰው ታሞ ራሱን ስቶ ሳይነቃ አልነቃችም። ይሄ እኮ በቃ ምን ልበል የሆነ በጣም መጥፎ ነገር ነው እየነገርከን ያለ። አልነቃችም ማለት በቃ ሀላስ እንዴ አንተ ምን አይነት ልጅ ነህ ግን? ኧረ በስመ አብ! ኧረ እነዚህ ዩቲዩበሮችስ በስመ አብ ብር ብቻ ነው የሚታያቸው። እግዚአብሔር ሆይ አንተ ጠብቀኝ የኔ ምስኪን ሀይሚ የኔ ውድ ማለት ነው። በዚህ ስግብግብ ሰው መሀል ተከበሽ ፈጣሪ ጠብቀሽ። እንዳለ ስግብግብ ነው። ያንቺን ፎቶ እየለጠፈ ሁሉም ጥቅም ነው። የእውነት እኮ ወደዋት አይደለም እንደዚህ እንትን የሚሏት ማለት ነው። እንደ እግዚአብሔር ይጠብቅሽ፣ የልብሽን አይቶ ይስጥሽ የኔ ውድ ማለት የኔ የዋህ ነገር እና እንግዲህ በቃ ሀይሚ አልነቃችም እስካሁን ብሎ ቤኪ ድርቅ የሚያደርግ ዜና ነው ያመጣልን። በጣም ነው ያዘንኩት የምር የኔ ውድ የኔ ቆንጆ። በቃ ወንድ ሂድ ወንድ ይመጣል ውዴ። ምን ነው እና ታዲያ ቢያስረግዛትስ እንዴ? በቃ አንቺ ደህና ሁኚ። አንቺ ደህና ከሆንሽ እግዚአብሔር ደግሞ የሚወስደው ማለት ነው ለአንቺ የማያስፈልግሽን ሰው ወስዶ የሚያስፈልግሽን ሰው ሊሰጥሽ ይሆናል። ይሄ ሰው አብሮሽ ማይሆን ይሆናል፣ ላይጠቅምሽ ይችላል። ሲቀጥል ደግሞ ፈተናም ሊሆን ይችላል። በቃ የግድ ያን ሰው ስለምትወዱት ብቻ ከዛ ሰው ጋር መኖር አለባችሁ ማለት አይደለም። እና በቃ የሆነ ሰው ቢሄድ የሆነ ሰው ይመጣል። ከላስ ምን ችግር አለው እንዴ? እኔ ውድ ዋናው አንቺ ደህና መሆንሽ ነው። እና እንደዚህ ከይውላችሁ የሰው የራሳችሁን ጥቅም አስቀድማችሁ ገና እናንተ ዩቲዩብ እንሸቀላለን ብላችሁ ማለት በልጅቷ አእምሮ ሞራል አሁን እቺ ልጅ አሁን ራሷን መታት። አንዳንዴ እኮ ጭንቅላቷን መቷታል ምናምን ደሞኛ ስንል ሰምቶ ማለት ነው መቶ ጭንቅላቷን መተተ ሟርተኛ ያሟርት ምንም አልሆነችም። ባከ ቀስ ብላ ነው ወደቀች፣ ወዲያው ነው ያነሷትና ይሄ ሟርተኛ የሆነ ልጅ አንተ ምን አይነት ሰው ነው? ፈጣሪ ወይ ብትሆን ራሱ እንደዛ ብትል ራሱ ሶሻል ሚዲያ ላይ በጣም ታዋቂና ብዙ የሚወዱ ሰዎች አሉ። እንደዛ የሚጠባትም አሉ። ይሄንን አሁን መጥፎ መርዶ ዜና ይዘህ ትመጣለህ? በስማም ቤኪ በጣም ነው ያናደደኝ። እኔ እስከዛሬ በጣም ነበር የምወደው፣ ግን አሁን ግን በጣም ጥቅመኛ እየሆነ ነው። በስማም መስገብገብ ጀምረሱም እንደሌሎቹ እስካሁን ደህና ልጅ ነበረ ከቡታጅራዎች በቃ ጥሩ ልጅ ነው ምለው ልጅ ነበር። አሁን ግን እሱም እየተስገበገበ ነው። በስማም ይሄ ብር ግን ማያደርገው የለምና ልጁ ደግሞ የብሩክ ነው አለ። ገና ሳይመረመር ልጁ የብሩክ ነው ብሎ ተንብሌ ጽፏል። በኋላ ደግሞ ማቀው ነገር የለምን አለ ማለት ነው። እና ሀይሚዬ እንግዲህ ከነዚህ ስግብግብ ሰዎች ፈጣሪ ፈልቅቆ ያውጣሽ። እናንተ ገና ዩቲዩብ ብር እንሸቀላለን ብላችሁ እቺ ልጅ እሺ በድራማም ይሁን በእውነት ነገር እውነት ከሆነ እንኳንም ነገራችኋት፣ እንኳንም ቆርጧን አወቀች። ግን የውሸት እናንተ ድራማ እየሰራችሁ እቺ ልጅ ራሷን ስታወደቀች ጭንቅላቷን ተመታች። አንዳንዴ ሰዎች ጭንቅላታቸውን ሲመቱ የመርሳት ችግር ያጋጥማቸዋል። ድራማ ላይም ሆነ በሳይንስም ሆነ እንደዛ አይነት ነገር አለ። እሺ እቺ ልጅ እንደዛ ብትሆን ማነው ተጠያቂው? እሺ እቺ ልጅ እንደዛ ብትሆን ማነው ተጠያቂው? ብሩክ ራስ ነው የምትጠየቀው። ራስ በፈጠርከው ድራማ የምትወዳትን ልጅ ማተህ እሷንም ጎርተህ አንተም ተጎርተህ ምናምን እና ማይሆን ድራማ አንዳንዴ ባትሰሩ በጣም ጥሩ ነው። ገና ገንዘብ ያስገኛል ብላችሁ የሆነ የሰውን ሞራል ሚነካ ሰውን የሚጎዳ ልጅቷ በጣም እንድትጎዳሽ በደንብ ያስታውቃል። ራሷን ስታ ስለወደቀች ሳይሆን እናንተ በምታደርጉት በምታየው ነገር ጭንቅላቷ በጣም ነው የተመረዘው። ውስጧ ርርቅጥል ነው ያለው። በቃ ፊቷ ያስታውቃል። እንድድ አድርጋችኋታል። በቃ ፊቷ እስከሚያብጥ ማለት ነው። እና እናንተ አቃጥላችኋታል መጀመሪያ ራሱ። ስለዚህ እናንተ ገና ጥቅም እናስቀድማለን ብላችሁ እናንተ ገና ዩቲዩብ እንሸቀላለን ብላችሁ እሺ አሁን በሷ ሞራል እየተረማመ ይሄን እኮ ተመካክረውም ሊሆን ይችላል። በሷ ሞራል እየተረማመዳችሁ ዩቲዩብ በየተራ አንዴ ቤኪ፣ አንዴ ሚፍታህ፣ አንዴ ደግሞ ይሄ ፍፄ፣ አንዴ ደግሞ
እንዴ እናንተ ለእናንተ መሸቀያ እሷን መጠቀሚያ ማድረግ አለባችሁ እንዴ? በእናንተ ድራማ እሷ እሺ አሁን ውድቅ ጭንቅላቷ ተመታች፣ የሆነ ነገር ሆነች፣ በኋላ እሺ ማን ነው የሚጠየቀው? እሷ ናት ብቻ ነው የምትጎዳ። እነሱማ እየመጡ ሀይሚን አስታምናት፣ ሀይሚን ልንጠይቅ ልንሄድ ነው፣ ሀይሚን እንደዚህ እያሉ ቪዲዮቸውን እየሰሩ የራሳቸውን ላይፍ ይኖራሉ፣ የእሷን ህይወት እያመሰቃቀሉ ማለት ነው። እና እንደዚ አይነት ጥቅመኛ ሰዎች ተከባችሁ ስትኖሩ መጨረሻችሁ እንደዚህ ነው የሚሆን። እና ይህን ድራማ የፈጠራችሁት እናንተ ትሆናላችሁ። እውነትም ከሆነ ብሩኬ እንደዚህ አድርገህ ማለት ነው በሷ ሞራል ላይ ተረማምደህ ምናምን መጨረሻ አያምርም። ውሸትም ቢሆን ድራማም ቢሆን እንደዛ አይነት መጥፎ ድራማ ፈጥረህ በማይሆን እውነት ባልሆነ ነገር ልጅቷን መጥፎ ነገር ውስጥ አስገብተህ አንድ ቀን ራሱ ስታለቅስብህ እንባዋ ምን ያክል እንደሚያቃጥል ማወቅ አለብና እንደዚህ አድርጋ አስለቅሳት አቃጥላት እቺ ልጅ የሆነ ጉዳት ደርሶባት በኋላ ራስም ነው እሷም ነው በቃ እሷንም ጎድታ አንተም ትጎዳልና አንዳንዴ ለፈተና ለፍራንክ የምታደርጉትን ነገር ጥንቃቄ ብታደርጉ ጥሩ ነው። ከዛ ውጭ ደግሞ ብዙ የሚወዷት የሀይሚ እንትኖች ስላሉ እኔም ራሱ ሳየው በጣም ነው የደነገጥኩት። የምር እኔ በቃ ምን ልበላችሁ፣ እኛም ትናንት ስንል ነበረ። በቃ እኛም የምንላትን ነው ለቅሞ የሚያመጡ። አሁን ትናንት ብዙ ልጆች ሀይሚ ጭንቅላቷን ድንጋይ መቷት ይሆናል ምናምን በቃ ቲክቶክ ከኛ ተንብሌል ከኛ አስተያየት ነው በቃ ቪዲዮ የሚያመጡት ሰሞኑን ማለት ነው። እኛ የምንላትን ነገር ኮፒ አድርገው ስክሪፕት ጽፈው ከዛ በድራማ መልኩ ያመጡልናል ማለት ነው። እኛ ደግሞ ጅሎች እነሱ የሚያደርጉትን ነገር በሙሉ እናምናለን። እና አሁን ሰው ቢታመም እንደዛ ቢሆን እሺ፣ ሰው ታሞ ሆስፒታል ተኝቶ ራሱን ስቶ ራሱን ሳያቅ ግን እሱ ቪዲዮ ሊቀርጽ ይመጣል። እውነት ይመስላችኋል? ይሄ እኔ አይመስለኝም። እኔ ቢሆን ራሱ ምን ያክል ጥቅመኛ ቢሆን ነው አንድ ሰው ራሱን ስቶ ወድቆ ሳይነቃ ካሜራ ደቅኖ ለቤተሰቦች ስላስጨነቃችሁ ነው። ኧረ እባክህ ከሷ ህይወት የኛ መደወል አስጨነቀ አይደለ? ከሷ መሞት የኛ ስልክ መደወል አንተን እያስጨነቀ ነው። በጣም ነው የተጨነቀው እንዴ! በጣም ነው እንዴ ለሀይሚ የምትጨነቁላት የምታስቡላት? ኧረ የምታስቡላት ቢሆን እንደዛ አይነት ሞራል ሚነካ ድራማ አትጀምሩም ነበረ። በእንትኗ ላይ በሞራል ላይ አትረማመዱም ነበረ እንዴ? የእሷን ፎቶ እየለጠፉ ገና የእንትን መሰብሰቢያ ለማድረግ የራሳችሁን ካፕል ሆናችሁ እንደሷ እንደነሱ ሆናችሁ አትሰሩም እንዴ? እንደኛ መታችሁ ፍትፈታ የምትሰሩት እኛ ስሽ በቪዲዮ ፍትፈታ፣ እናንተ አጠገባችሁ ሆናችሁ ሟርት ማውራት አይደብራችሁም እንዴና? እንደዛ ብትታመም ራሱ አንተ ማስታመም ነው ያለብህ ወይስ ደግሞ አንተ ካሜራ እንደቅነ ነው? አሁን ደግሞ ወይ ሚፍታህ ወይ ፍፄ በዛ አንድ ቪዲዮ ይሰራል፣ ከዛ ደግሞ ብሩኬ በራሱ አንድ ይሰራል። እንደዚህ እያላችሁ የራሳችሁን ቪዲዮ እየሰራችሁ እሷን ህይወት አመሰቃቅሉ። እሷ የሆነ ነገር ብትሆን የምትጎድ በኋላ እሷ ናትና በጣም ነው የምትገርሙት። እንዳለ ጥቅመኛ ተሰብስባችሁ ማለት ነው። እንደው ቢሆን እንኳን ሟርት እንደዚህ መተታወራለን እንደዚህ ይባላል እንጂ መቶ ቀጥታ አልነቀችም ምናምን ካልነቀች ማስታመም ነው እንጂ መተህ ለኛ ለናንተ ስለማስብ ስለምጭንቅ እናመሰግነ ምን ሆነ የምታመሰግነን? ልጅቱ ራሷን ስታሳት ነቃ። ምን አይነት ልጅ ነው እንዴ? ሀበሻ ሲባል ግን እንዳለ ሆዳም ከርሳም ተሰብስቦ ማለት ነው። ፈጣሪ ሆይ